አሰላሙ አሌይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? እንዲሁ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሁኑ። ነባሮቹም ሼር፣ ላይክ፣ ሀሳብ አስተያየት በመስጠት አበረታቱኝ ይላለሁኝ። ዛሬ ይዤላቸው የመጣሁት እንግዳ ድራማ ክፍል 50 ነው። ቪዲዮውን ከመጀመራችሁ በፊት ላይክ ማድረጋችሁን አትርሱ። አመሰግናለሁ። እትዬ ሄለን ለኑኑ የሐሰት የክስ ወረቀት ያጻፈችውን መሲ ወስዳባት በቤሎል እጅ መግባት አለበት፣ ሁሉ ነገር የምትነግደው የምትሰራው እሱ ማወቅ አለበት የሚለው ነገር አስባ ወስዳባት ነበረ። እሷም ጠርጥራት እየሄለን ወረቀቱን ካጣች በኋላ ሄዳ ለእሷ ጠይቃት ነበረ። እሷ ግን መሲ ምንም ነገር እኔ አላየውም አላነሳውም ብላ ግምግም ብላባት ነበረ። ግን እኮ ልጅቷ ወደ አንቺ ተከታትላ ማምጣት ጀምራለች። ምን አስባ ነው ግን? ምን ተንኮል አስባችሁ ነው ደግሞ ብላ አፍጥታትም ነበረ። እሷ ግን ምንም አልመሰላትም። ያው አልወሰድኩም አላነሳውም እኔ ያላየውም ብላት ነበረ። ከሷም ክፍል ደግሞ ማን እንደወሰደ ባይታወቅም ለኤልሾ መሲ ሄዳ ወረቀቱን አንስተሻል ወስደሻል ብላ ጠየቀቻት። እሷ ያቀደችው ለቤሎል ለመስጠት ነበረ። ቤሎልን ጠርታ ልሰጠው ስትል ወረቀቱ ግን ማን እንዳነሳው አጣችው። ለቤሎልም በቃ አንስቶታል እንዲሁ ማን እንደወሰደው አላቅም ብላ ቤሎልም ምን እንደነበረ በራስሽ ልትነግሪኝ ትችያለሽ፣ ልታስረጅኝ ትችያለሽ አላት። አይ ወረቀቱን ካየህ በኋላ ራሴ አንብበህ ትረዳዋለህ ብላ አሳመነችው። እሷም ወረቀቱን ስታጣ እኔ ሄጄ ኤልሾን ጠይቃታለሁ፣ አንተ ደግሞ እትዬ ሄለንን ጠይቃት፣ ምክንያቱም እኔ እትዬ ሄለንን መጠየቅ አልችልም፣ ሌላ ችግር ውስጥ እንገባለን። ስለዚህ እትዬ ሄለን ጠይቃት፣ እኔ ደግሞ ሄጄ ኤልሾን ጠይቃለሁ ብላ ኤልሾን ሄዳ ጠየቀቻት። ኤልሾም ግን ሀዘን ውስጥ ናት። ምክንያቱም ከእናቷ ተጣልታለች፣ ትምህርቷንም አቋርጣለች፣ ከጆን ጋርም ተጣልታለች። ጆንም አልፈልግሽም አልወድሽም ብሏታል። በዛም ሞራኗን ተነክቶ ክፍል ውስጥ ብቻዋን በተኛችበት መሲም ሄዳ ወረቀቱን አንስተሻል፣ የት አረግሽ አንስተሻል ብላ በግድ ያዘቻት። እሷም አላነሳውም፣ እህትሽም አንቺም መታችሁ ይሄን አነሳሽ እያላችሁ አታሰቃዩኝ፣ በቃ ከኔ ያላችሁ ችግር አለ ወይ አለቻቸው። ትንሽ ቆይታም ደግሞ ኑኑ መታ የሆነ ነገር ክፍሌ ገብተሽ አንስተሻል አለቻት። አይ ተገረመች። ምክንያቱም እህቷም መሲም መታ ኑኑ መታ በተራ የሚጠይቁኝ ነገር የሆነ ነገር ማቀደው ነው የሚለው ነገር ሀሳብ ውስጥ ገባች። ኑኑም አይ ሌላ ነገር አይደለም ስልኬ ነው የጠፋብኝ አለቻት። ኤልሾም ደግሞ ስልኳ ያው ቤሎል የሰጣትና ከቤሎል ጋር የምትገናኝበት ስለሆነ ስልኩ ቢጠፋስ ምንም አይደለም አለቻት። ኑኑ ግን ምንም አልተሰማትም። ኑኑም ስራ ጀምራለች። ወደ ስራ እየሄደች ደግሞ መንገድ ላይ ከቴዲ ጋር ተገናኙ። ቴዲ ከዚህ በፊት እንዳገዛትና እንዳያዛት ስለሚታቅ የእሱን አይን ማየት አትፈልግም። ከመሲ ጋር እንዲሆንም አትፈልግም። በምስጢር ግን እንደሚገናኙ ታውቃለች። መንገድ ላይም አግኝቷት አቁሞ አውርቷት ሰላሟንም ጠይቆ እኔ ሳይሽ ሁሌ ምንም ነገር እኮ አልፈጸምኩብሽም፣ ደግሞ የታዘዝኩት ነው ያደረግኩት፣ ከኔ ምንም ጥላቻ ሊኖርሽ አይገባም። እኔ ግን ሳገኝሽ ሁሉ ሰላምሽን መጠየቅ እፈልጋለሁ አላት። ሰላም እንደሆንኩ እያየኸኝ መሰለኝ፣ ሰላም ስለሆንኩ ነው የምራመደውን እያየኸኝ ያለው አለችው። እሱማ የለበሰና የተራመደ ያወራ ደና ያወራ የሳቀ ሁሉ ሰላም ነው ማለት አይቻልም። የውስጡን ነገር ደግሞ ራሱና ፈጣሪ ነው የሚያውቀው። ስለዚህ አላት። ስለዚህ እኔ ደና ነኝ። ምንድነው የፈለግከው? አሁን መንገዱን መሄድ አለብኝ፣ ደግሞም በጊዜ ወደ ቤት መግባት አለብኝ አለችው። እሱም ለመሲ መልእክት ላካት። መሲም ብቀጥራትም ብጠራትም እምቢ ስላለችው ካሁን በኋላ ከአንተ ጋር መገናኘት አልፈልግም፣ እንድንገናኝም አልፈልግም ስላለችው ከእሷ ጋር ጌጡን አንስቶ ይሄንን ጌጥ ስጫት፣ ግን ከኔ ጋር እንድታወራና እንድንገናኝ ብሎሻል ብለሽ መልእክትም አስተላልፊልኝ ብሎ ሰጣት።
ኑኑም በየዋህነት እሺ ብላ ይህንን እሺ አድርስላለሁ ብላ ተቀበለችው። እሱንም አንስታ ለመሲ ሰጠቻት። መሲ በጣም ተናደደች። ይሄንን እንኳን መቀበል አይደለም መንገድሽ ላይ አቁሞ ሲያወራሽ ለምንስ ቆመሽ ታወሪዋለሽ ብላ ተናደደችባት። አይ ምንም ማድረግ አልችልም፣ ወንድ ልጅ ነው፣ በዛ ላይ ደግሞ ፊት ለፊቴ ቆሞ ሲፋገጥ እንዲሁም ካላወራሽኝ ብሎ መንገዱን ከለከለኝ እንድራመድ፣ ምን ማድረግ እችላለሁ እህቴ አለቻት። ጌጡንም ተቀበለች። መሲም ጌጡን እያየችው መሳቅና ፈገግ ማለት እንዲሁም ሀሳብ ውስጥ ገባች። ያወሩትንና ያሳለፉትን ነገር ማንሰላሰል ጀመረች። ቤሎልና መኮ ቁጭ ብለው ስለ ስራ እያወሩ ነበረ። እትዬ ሄለን መኮን ለስራ እንድትወስደውና እየተስማሙ እንዳለ ነው የምታውቀው። እሱ ሌላ ስራ እንዳጀመረ አታውቅም። እሱ ግን ቤሎል ሌላ ስራ አስጀምሮታል። ያም ስለ ስራው እኔ ለመሲ ስራ እንደጀመርኩኝ ነግሬያታለሁ ብሎ ለቤሎል መኩ ነገረው። ቤሎልም ለማን ተናግ ለመሲ ብቻ ከሆነ ችግር የለውም፣ ግን እዚህ ቤት ውስጥ ማንም ማወቅ የለበትም አለው። እሱም ለማንም አልተናገርኩም፣ ለእሷ ግን ነግሬያታለሁ። እነሱም ቁጭ ባሉ እትዬ ሄለን እየሮጠች መጣች። ሱቋንምና እንደታሸገባትና ሌላ ሰው እየተከታተላት እንዳለ ሰምታ ሮጣ መጣች። ምንድነው የወንሽ ማሚ ብሎ ቤሎልን በጣም ደነገጠ። እነሱም ደነገጡ። ቤሎልን ብድግ ብሎ ተነስቶ ምን እንደሆንሽ ንገሪኛል። ምንም ነገር አልሆንኩም። መኩን ደግሞ እየተዘጋጀህ ነው ትለዋለች። ስለ ስራው ወስዳሃለው ስላለችው እየተዘጋጀህ ነው ወይ አለችው። ስለምንድን ነው የምዘጋጀው ቢላትም ወሬውንም ሳትጨርሰው እሷ ለባብሳ ቶሎ ብላ ወጣ። እሷም እየተራመደች ፈጠን ብላ እየሮጠች እየተራመደች ከኋላው ግን ቤሎል ተከተላት። እናቴ ምን ሆና ነው ምንድነው ያጋጠማት የሚለው ነገር አሳስቦት ነበረ። አብሯት ወጥቶ ኋላው እየተከተላት መጨረሻ ላይም እሷን ቴዲን አገኛቸው። እሷም ቴዲ ጋር ተቀጣጥራ ነበረ። ቴዲም ከእሷ ጋር ማውራት ጀመሩ። እሱም በአንድ አጥር ስር ተሸጉጦ መስማት ጀመረ። እነሱ ማውራት ጀመሩ። እነዚህ ሾካካ የሆነች እሷ ናት ይሄንን ጉድ ያደረገችልኝ፣ ሱቅ እንድታሻሽግና ሰብስባ መጣለች ብላ ነገረችው። ለማንኛውም አንቺ ተረጋጊ፣ የሚሆነው ነገር እየሆነው ይሆናል፣ የሚሆነው ደግሞ አይሆንም ነው። የሚስተካከልበት መንገዶችን ማስተካከል ነው እንጂ የአንቺ መጨነቅና መሮጥ ወይም ደግሞ ማጣዳፍ ምንም ነገር የሚያመጣ ነገር የለም አላት። ኤልሾም ክፍሏ ላይ ተጠቅልላ በተኛችበት አዶናይ ሄዶም ምን ሆነሽ ነው? ምን ነው አዝነሻል? ምን ሆንሽ ብሎ ጠየቃት። እኔ በጣም እያስጨነቀኝ ያለው አንደኛ ከእናቴ ጋር ተጣልቻለሁ፣ ሁለተኛ ደግሞ ትምህርቴን አቋርጫለሁ፣ በጣም ድብርት ውስጥ ነኝ ብላ ነገረችው። እሱም በቃ አታስቢ፣ አትጨነቂ ብሎ ኤልሾም ለአዶናይ እዚሁ ክፍል ውስጥ ሁን፣ ከዚህ ክፍል አትውጪ ስለተባልኩኝ አብረን ቁጭ ብለን ፊልም ብናይ ምን ይመስልሃል? ስለዚህ ቁጭ በል አለችው። እሱም ስራ እንዳለባትና የሆነ የማደርገው ነገር አለብኝ ብሎ ነግሯት ነበረ። እየነገርኩሽ እኮ ነው የማደርገው ነገር አለብኝ፣ ስራ አለብኝ ብዬሻለሁ። ለምኑ ነው ደግሞ ቁጭ የሚለው? የሚደብረው ነገር ደግሞ በጣም የሚደብር የሚያስጠይፍ ነገር ሰርተሻል። በዛም ደግሞ አፋለኝ ብለሽ ትናገሪያለሽ ብሎ አፋፍ ብሏታል። እሷም ደረቅ ስለሆነች አዎ እንዴ በሱ ደግሞ አንተ ይታፋፈረኝ እንዳይሆን፣ ደግሞም የሆነ ነገር ሆኗል፣ አንዴ ሆኗል። ደግሞ በዚህ እድሜ የፈለግኩትን ነገር ማድረግና መሆን ያለብኝ ነኝ፣ ምክንያቱም አፍላ እድሜ ውስጥ ነኝ ያለሁት ብላ አሳመነችው። አዶናይም እንዳትከፋ ብሎ በላዩ ላይ አስተኝቷት ፀጉሯን እያሻሻት አስተኝቷት ቀስ ብሎ ትቶ ከክፍሏ ወጣ። ኤልሾም ለኑኑ ጠርታት ምን ነው እንዴ ጠፋሽ እኮ እህቴ አይደለሽ? ደግሞ እኮ ምን እንደሆንኩ ራሱ መጠየቅ ትተሻል እኮ ደግሞ ሪቀሻል፣ በሰላም ነው አለቻት። እሷም